ላንቺ ማይበጅሽን ሁላ ግልቅና ዲግ ሀብት ጀባ ይሆን የትጀር እና ታዲያ እኔ ቤት ፖለቲካ መተንፈሻ ነው እንዴ? እነሱም ደግሞ ባልም የሆነውን አላገኘንም ይላል። ማሻአላ ወንድሜ መጣህ እንዴ? አይዋ ኧረ እንኳን ደህና መጣህ። ማሻአላ ቆያችሁና ግመልህን ይዘህ ዛሬ ደግሞ እዚህ መጣህ። ጭነህ አመጣም ነበር እንዴ ታዲያ በአንድ ፊት? በሩ አላስገባ ብሎ ነው ወንድሜ። እንዲህ የሆነ ነገር እስቲ ማውራት የምትፈልገው ነገር አለ? ብናወራው ፍትህ ስለሌለ ችግር ነው። ግድ የለህም አውራ እስቲ የልብህን። አስቸጋሪ ነው። ግድ የለህም። አስቸጋሪ ነው። እንዴት አስቸጋሪ ነው? ለምሳሌ ቤተሰብ እንዲያው አውግተነው ዜሮ ላይ ሆነ ወሬው። ግድ የለህም መንገድ እየተቋረጠ ስለሆነ አሃ ምናልባይም እንዲያው ያሰብኩትም ነገር ነበረኝ። ምን አስበህ? እንዲያው ቆንጆ ሚስትን ፈልጌ ነበረ ግን አላጋጠመኝም። ጥሩ ነጥብ አመጣህ። እና ይሄ ሁሉ በቃ ቆንጆ ሚስት አስበህ ነው አስቸጋሪ ነው የምትለው? እሱ ነው። እና ቆንጆ ወንድ እየፈለጉ አተውስ የተቀመጡ አሉ አይደል እንዴ? አሉ ግን ሚስት የሚሆኑት አልተገኙም። ሴቶቹ ናቸው የሞሉት። እነሱም ደግሞ ባል የሚሆነውን አላገኘንም ይላሉ። አሃ እኔ ግን እዚህ መሰቃየት ይዘዋል፣ እሷን መሰቃየት ይዛል፣ እኔ መሰቃየት ይዣለሁ። ጌታዬ ኧረ የተሰቃያችሁትን አላህ ያገናኛችሁ። አሚን ብለናል። አይዞህ አሚን አይዞህ ትገኛለች ማለት ነው። አሁን በዚሁ ታይሃለች እንደውም ማለት ነው የተሰቃየችው። እንግዲህ ለአንተ ለተሰቃየኸው ትድረስልህ። አሚን ብያለሁ። እስኪ ንገራት አንተ ማለት ነው ለተሰቃየሽው፣ እንደኔ ባላተሽ ለተሰቃየሽው እኔ ያለሁልሽ በላት። እንግዲህ አለሁኝ ባለ መሆን። እሺ አንቺ ሚስት ለመሆን ያብቃሽ እንጂ ብያለሁ። እናት እሺ ውዴ እያልኩ ነው። ውዴ እስኪ ጥሩ የፍቅር ቃላት ንገራት። መቼ አገኘኋትና የፍቅር ቃላት? እኔማ ንጹህ የሆነ ፍቅር፣ ንጹህ የሆነ ትዳር፣ ችክችክ የሌለው ደህና ኑሮ፣ ደግ ሀብት ጋር እንዲያው እንደዚህ ሶፋ ላይ ናት የጓየ። ኧረ ተው ስንቱን አውርቼ አልዘልቀውም። አንተው ወላሂ አያ እንግዲህ ሀጃህን ሁሉ አላህ ይሙላልህ ብያለሁ። ዱዓ አድርጉልኝ በላቸው እነሱ። እሺ መህራባ። እንግዲህ ቤተሰብ ወንድሜ ነው ያው ግመል ጫይ ነው ማለት ነው። ግመል ጫይ ነው ተግመል መጫ መታወጣ ይብቃ ብያለሁ ወላሂ። እንግዲህ ግመል ጫይ ነው ብያችኋለሁኝ። በቃ አያርፍም፣ ገበሬ ነው፣ ይከስባልም፣ ግመል ይጭናልም። አሁን እኔ ጋር መጥቶ አረፍ ብሎ ነው ግመል ሲጭን ውሎ እዚህ ቡና ሊጠጣ መጥቶ ነው ማለት ነው። እና ውዶቼ በመሀል እንደምትናገረው ነገር ካለህ ብዬ ስጠይቀው ያለውን ሰምታችሁታል። በቃ ሚስት ነው የምፈልገው ብሏል ማለት ነው። ምንድን ነው እንግዲህ እኛ ሚስት ብለን የምናመጣት እኛ አልተስማማችሁም ማለት ነው። እሱ በቃ የኔ ትለያለች ነው የሚለው ማለት ነው። አንቺ የምትለየዋ ካለሽ እስቲ ማለት ነው። በቃ ካለሽ ይሄውልሽ እና ይሄው ነግሬልሃለሁኝ። ደግሞ በቃ ቆንጆ ሚስት እንዲሰጠኝ ዱአ አድርጉልኝ እያለ ነው። ዱአ አድርጉለት እሺ ውዶቼ። እና ታላቅ ወንድሜ ነው። በጣም ታታሪ ገበሬ ነው። እሺ በረኸኛ ነው። አዎ ነጭ ጤፍ አምራች ነው በላት ነገራት። ነጭ ጤፍ አምራች ነው። ግን ስኳር ቀነስ እያደረግሽ ግን ማለት ነው። ኧረ ተወዷል እኮ። ተወደደ እኮ ቆይ አሁን ነው እንዴት እዚህ ያለ አሁንማ ረብሻል 350 ደርሶ ነው የተመለሰው። ስንት ገባ ተመለሰ? ከዘጠና በ390 ሊገባ ነው ወይ? ከ390 290 ደረሰ። 290 ደረሰ? ስለዚህ 50 ብር እንጣ እንግዲህ 50 ብር ወዲያ 40 ብር እንጣ ይመጣል። እንደዛ እያለ ቀስ በቀስ ምናልባት ይሄ ተነገተ ምርጫው በኋላ ምናልባት ኢንሻአላህ
ምርጫ እንግዲህ አልበዛ ወጉ ኧረ ምርጫ በቃ ተው የሌለ ፖለቲካ አታውራ። እኛ ሰላም እንኑርበት። ፈሪበና ተፈቀፈቁ እኮ አንተዬ ምንድን ነው የሚባለው? ከፌስታል የ10 ሳንቲም ፌስታል 20 ብር እየተሸጠ ኧረ በጣም ወይ ፌስታል ይጥፋ ብለው አስወደዱብን ወይ አላጠፉልን። በአንድ ፊት ልም አድርጎ ልም ባደረጋ ደህና ነበር። ግን መጋዘን ደብቆ ህዝብን አስበዘበዘው። ታዲያ ይሄንን ብለን እንዴት ብለን እንመጣለን? ተው ፖለቲካ አታውራ። ይሄ ፖለቲካ ነው፣ አያስፈልግም እንደዚህ ያለው። ኧረ የት ሂጅ እና ታዲያ የእኔ ቤት ፖለቲካ መተንፈሻ ነው እንዴ? ኧረ ወላሂ ዛሬ ለምን አወራችሁ? የት ሂጅ ላውራለህ? የት ሂጅ ልተንፍሳለህ? ወዳድ የለም ውርማ የመጣው እንድሬስ እንደው እዚህ ውርማ የተተነፈሰ የት ይተነፈሳል? ወይት ይተነፈሳል። ለማንኛውም አላህ ሰላሙን ለኛ የተሻለውን እሱ ያውቃል። አዎ እንግዲህ እንደሚበጅ አድርገው አለበለዚያ መንጠቆ አለበለዚያ ያብጅልን እሱ የተሻለውን ይጠቅመንን። አሪፍ ዱዓ ነው። ዛሬማ በምርቃ ነው የምናሳልፈው ዱዓ ስናደርግ። አዎ በዱዓ ነው። አዎ ወላሂ ምርቅን ያለ ብራዘር በቃ መርቅኗል። ግመሉም አርፏል። እና ቤተሰብ ከወንድሜ አይዋ እንዴት ነው ቡናው? ጣፍጧል። እሰይ መጣፈጡን ያዝ። ማሻአላህ ደስ ይላል። እና እሺ ግን ሂዳው ቡናሽ በጣም ጥሩ ነው አለ። የት ነው ጭነህ የመጣኸው? እሺ ወንድሜ እንዴት ነው ታዲያ ግመል ጭነት የት ውለህ ነው የመጣኸው ዛሬ? ጋሌሳ የሚባል ሀገር ነው። ጋሌሳ ምን ጭነህ ነው? ጋሌሳ የሆነ እና የሆነ ጣቃ ምናምን ነው። ኧረ በኮንትሮባንድ ነው መሰል የሆነ ነው አልክ። ብዙም ሊጠራ ይገባል። ስሙን መጥራት ከበደህሳ። የሆነ እቃዎች ተውጭ ተጭነው የመጡ እቃዎች ናቸው። እሰይ ማሻአላህ የውጭ እቃ ነው። ደህና ከፈሉ። ምንም አይኑ ለመኪና እንደሚከፍሉት እኮ አይከፍሉም። ለእናንተ ለባለ ገመል ችግራቸው ቆንቆና ስለቸገራቸው ከፈሉ። መኪናውም አይገኝ አማራጭ ስለሌለ ይከፍላሉ። እሰይ ይሄው መገኘቱ ነው ያለው። ደስ ይላል። ምን ቡናው ነው? ኧረ ይሄ ሲኒ አላልቅም አላለ። በሲኒ ነው እንዴ? ሁለባንዲ ነው መሰለኝ። አይ ሱስህን እኮ እንዲያዋጣልህ ብላ ነው። በሷ ነው መሆን ያለበት። ወላሂ ያለ ይሄ ነቢ ይሄንን ቆይ ይሄንን አሊያፋሾ ቡናሽን ለምን እንትን አልሽ አንቺ? በዛ ብሏል። ቀለል ባላችሁ አያ እንግዲህ አልበለዛ ይሄን ሱሳ ይሄን ሁላ ነገም ደግሞ በዛ አንተ ያለ ጊዜ ችግር ነው። ነገ ደግሞ ይሄንን ላላገኘው ይችላል። አብሽር ይገኛል። አንተ ብቻ መምጣት ያብቃህ እንጂ አብሽር ትካድመሃለች። ለመምጣት አደጋ ነው። ሁሉ ቀን አደጋ ነው። ምን አደጋ አለ ብለህ ቡና ውድ ነው። ኧረ አይዞህ ወጪ ማይላችሁ ግዴለህም አትሰብ እኛ ከጓሮ እንዲያታስብ እሱስ መታችሁ ነው። ይጓሮ ጫቱም ሁሉም ነገር እዛው ነው። ካኛ ለሀበይሻው እንግዲህ ቡና እንዲያለቀ ያጉዲ ሽለቅ አሁን እንግዲህ ላንቺ ማይበጅሽን ሁላ ግልቅና ደግ ሀብት ጀባ ይሆን።
ካለ ኧረ ምርቃት ዛሬ ይለያል።